ሰላት ግዴታ ነው። ከሰላት ወደ ኋላ ማለት በፍጹም መንገድ የለም። ሰላት የተወሰው ይከፍራል አይከፍርም፣ በዑለማዎች መካከል ኺላፍ መኖሩ ብቻ ይበቃል ይላሉ። አንተ ራስህን ካፊር ነው አይደለም የሚባል ውዝግብ ውስጥ እንዴት ለማግኘት ራስህ ትፈቅዳለህ አሉ። ታሪክ ሰላ ሆነ ሰላትን ትተህ ዑለማዎቹ ይህ ሰውዬ ካፊር ነው ወይስ አይደለም ብለው የሚከራከሩበት ሰው ለመሆን ለምን ትፈቅዳለህ ለራስህ? ከባድ ነገር እኮ ነው። የኩፍርና የእስላም ጉዳይ ሆኖ አከራካሪ መሆኑ ምን ያክል ከባድ እንደሆነ ያሳያል። العهد الذي بيننا وبينكم وبينهم الصلاة ብለዋል። ቃል ኪዳን الصلاة عماد الدين صلاة የዲን ምሰሶ ነው። فمن تركها فقد هدم الدين የራሱን ዲኑንማ ማን ይነካዋል? የራሱን ዲኑን ናደ እኮ ነው። ከባድ ነገር ነው። ሰላት የኛ የማንነታችን መገለጫ። ያ እኽዋ አንድ ጥያቄ ልጠይቃችሁ። ከዙሁር በፊት የሆነ አይነት ሓል ውስጥ ቆይታችሁ ሰግዳችሁ ስትጨርሱ የሚሰማችሁ ስሜት ዱንያ ላይ ምንም ነገር ብታደርጉ ይመጣል ያ ስሜት? ያ እርካታ፣ ያ ሰኪና፣ ያ ሪፍሬሽመንት፣ እንደ አዲስ መታደስ ስሜት በሰላት የሚመጣው እሱ እኮ ነው የህይወት ስንቃችን። አሐዱ ልዑለማ ምን ብለዋል? ሰላት ማለት አሉ ልክ እንደ ጋዝ ስቴሽን ነው አሉ። ጋዝ ምንድነው? ማደያ ማለት ነው። ማደያ ላይ መኪና ሞልተህ ትነሳለህ። ሲወርድ ፊውል ሎው ሲል ምንድነው ነዳጅ ዝቅ ሲል ሄደህ ትሞላለህ። ካልሞላ መንቀሳቀስ አይቻልም። መሙላት አለብህ። እንደገና አሁንም ትንቀሳቀስና ትሞላለህ። ይህ መንፈሳዊ ፊውል ነው። በቃ መንፈሳዊ ነዳጅ ነው። ፈጅር ሞልተህ ትነሳለህ፣ ትንቀሳቀሳለህ። ዙሁር ላይ ሎው ይሆናል። እንደገና ትሞላለህ፣ ራስክን ታድሳለህ። እስከ ዓስር ይወስድሃል። እንዲህ እያልክ ዒሻ ላይ ሞልተህ ደግሞ ትተኛለህ። በዚህ መልኩ ነው መንፈሳዊ ህይወታችን የተሳካ ሆኖ ምድር ላይ ያሉ ጣጣዎችን መሸከም የምንችለው ማለት ነው። ካለዛ አይቻልም። ሰው ሰላት የሚሰግደው ለአላህ ብሎ አይደለም ማለት አላህ አይደለም የሚጠቀመው በዛ ውስጥ